አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ሚያዝያ 6 ቀን 1860 ዓመተ ምህረት የአፄ ቴዎድሮስ መሞት በይፋ እንደታወቀ የእንግሊዝ ወታደሮች ደስታ በተመላበት ሁኔታ ሰንደቅ ዓላማቸውን በማውለብለብ በመቅደላ ተራራ ላይ ጩኸታቸውን አስተጋቡት። ብሔራዊ መዝሙራቸውንም አሰሙ። በቴዎድሮስ እጅ ታስረው የነበሩትም እስረኞች በንጉሡ ሬሳ አካባቢ የፈንጠዝያ ግብዣ ለማድረግ ከያሉበት ተጠራሩ። የሟቹንም ገጽታ ለማየት የሚጎርፈው ሕዝብ ብዛት እየጨመረ መጣ። ሕዝቡም ሬሳውን በደንብ ለማየት እንዲችል ወደ ሜዳ ተጎትቶ ተቀመጠ። ዙሪያውንም በመክበብ ዕርቃነ ሥጋቸው እስኪታይ ድረስ የለበሱትን ልብስ ከብዙ ቦታ ተለተሉት። በወቅቱ የዓይን ምስክር በመሆን ያረጋገጠው አሜሪካዊ ሪፖርተር ሕይወታቸው ስላለፈችው የመቅደላ ጀግና ሲያብራራ የተለየ ክብር ሳይደረግላቸው ጠባቂ ዘብ ባጠገባቸው ሳይቆም በቃሬዛ ላይ ለብዙ ሰዓት ያህል ከመሬት ተዘርረው ፀጉራቸው ተሸልቶ ልብሳቸው ተገፎና ተቀደደ። ከፊል ዕርቃነ ሥጋቸውን በማየቴ የቀድሞው ቴዎድሮስ መሆናቸው አጠራጠረኝና ራቅ ብዬ ስመለከት ብዙ ኦፊሰሮች በደም የተበከለውን የቴዎድሮስን ሸሚዝ ለእኔ ይገባኛል በማለት ሲጓተቱና ሲጣሉ ተመልክቼ ነበር ብሎ ንግግሩን ይደመድማል። ስለሆነም በዚያን ቀን አፄ ቴዎድሮስ ሲነግሡ ለብሰውት የነበረው የክብር ልብስና በአንጻሩ ደግሞ ከሞቱ በኋላ የተወሰደባቸው በደም የተበከለችው ሸሚዝ በእንግሊዝ አገር ራቅ ብላ ሰሜናዊ ክፍል ባንክፊልድ ሙዚየም ሃሊፋክስ ዮርክሻየር ተብሎ በሚጠራው መዘክር ውስጥ ይገኛል። ይህን አስነዋሪ ድርጊት ያስተዋለ አንድ ታዛቢ የቴዎድሮስ ሬሳ ከፊል ዕርቃኑ ስለነበረ የሰው መሳቂያ ሆኗል በማለት ለናፒር ተናገረ። ናፒር ግን የተሠራው አስነዋሪ ሥራ አንድ ወታደር ከሚያደርገው የሥነ ሥርዓት አሰራር ውጪ መሆኑን እየተገነዘበ አንዳችም የቅጣት እርምጃ ሳይወስድ ቃሬዛው እንዲሰበሰብና በማግስቱ ለቀብር እንዲዘጋጅ የሚል ትእዛዝ ሰጠ። ሆኖም ይህ ከመፈጸሙ በፊት በስዕል መልክ ፎቶግራፍ እንዲነሱ ተደረገ። ከመጣበት ተልእኮ ሌላ በስዕል መሳል ልዩ ሙያ የነበረው የብሪቲሽ ሙዚየም ተወካይ ሪቻርድ ሆምስ በደረቅ እርሳስና ብሩሽ አማካይነት ስሎ አቀረበ። የሳለውም ስዕል ትክክለኛውን የቴዎድሮስን መልክ የያዘ እንደነበረ የቴዎድሮስን አሟሟት ለመመርመር ከተገኘው ሐኪምና በሚስተር ራሳም ተረጋገጠ። ከዚያም በኋላ ቀደም ሲል ጠቅላይ የጦር አዛዡ እንዳዘዘው ሁሉ በሚስተር ራሳም አማካይነት ቃሬዛው ከስፍራው ተነስቶ የእንግሊዝ እስረኞች ይኖሩበት ከነበረው ግቢ ፒትሮ ተብላ ከምትጠራው ጎጆ ውስጥ ለቀብር እንዲዘጋጅ ተደረገ። የቀብሩ ሥነ ሥርዓት ከመፈጸሙ በፊት ስላሟሟታቸው በሐኪሞች የተደገፈ ማስረጃ ማግኘት ያስፈልግ ስለነበረ ዶክተር ብላንክና የአፄ ቴዎድሮስ የንስሐ አባት በተገኙበት ዶክተር ለምስዳይን አስከሬኑን መርምረው ያገኙት ውጤት በጥይት የተመታ ቁስል ከበስተኋላ በኩል ጭንቅላታቸው ላይ ሲታይ፣ እንደዚሁም ካፋቸው ውስጥ ጠቆር ብሎ ጉድጉድ ያለ ቁስል ይታይበት እንደነበረ፣ የሽጉጣቸውን አፈሙዝ ከአፋቸው አጉርሰው የተኮሱት ጥይት በአፋቸው ጣራ በኩል አድርጋ የኋላ ጭንቅላታቸውን አልፋ የወጣች በመሆኗ ንጉሡ ራሳቸውን በራሳቸው እንደገደሉ የሚመሰክር ነው ማለት አረጋገጡ። የምርመራው ውጤት ካበቃ በኋላ ዶክተር ሄንሪ ብላንክ እንዲህ ብለው ተናገሩ። ስሜቴን በጣም የቀሰቀሰው የሟቹ የቴዎድሮስ ሬሳ ነበር። የቴዎድሮስ ሬሳ ፈገግ ብሎ ይታያል። የዚህ አይነቱ ደስታ የተመላበት ፈገግታ ከአፄ ቴዎድሮስ በቅርብ ጊዜ ሕይወታቸው ሳሉ አይታይባቸው ነበር። ይህም ሁኔታ ጸጥታ የተመላበት ብዙ አስደናቂ ሥራዎችን ያከናወኑ፣ ታላቅነትና ጨካኝነታቸውም በታሪክ ውስጥ ተወዳዳሪ የሌለውን
የሰው ቅርጽ የያዘ በሕይወታቸው ማለፊያ ጊዜ የወጣትነታቸውን ወራት በጀግንነት ያደረጓቸውን ውጊያዎችና አሁንም ራሳቸውን በራሳቸው መግደላቸውን አስበው መደሰታቸውን ያሳያል ብሏል። ምንም እንኳ ጀነራል ናፒር የአፄ ቴዎድሮስን ሬሳ ለቀብር እንዲዘጋጅ ብሎ ትዕዛዝ የሰጠ ቢሆንም የት ቦታና በእንዴት ያለ ቀብሩ እንደሚከናወን ገና አልተወሰነም ነበር። ይህም ጉዳይ ለሟች ባለቤት ለእቴጌ ጥሩ ወርቅ በጥያቄ መልክ ቀርቦላቸው ሲመልሱ ግን በግል ቤተ ክርስቲያናቸው ውስጥ ፍትሐተ ጸሎት እንዲደረግላቸው ይፈቀድ ይሆናል የሚል ተስፋ አለኝ በማለት የተናገሩት በጀነራል ናፒር በኩል ተቀባይነት ማግኘት የአፄ ቴዎድሮስ ሬሳ በጎጆ ውስጥ እንዳለ በነጭ ጨርቅ እንዲጠቀለል ተደረገ። ከዚያም በወርቀ ዘቦ ያሸበረቀ የሀገር ልብስ ከለበሰ በኋላ በአልጋ ላይ ተደርጎ ወደ ቀብር አመራ። የአፄ ቴዎድሮስ የውስጥ ጠላቶች አደጋ ሊያደርጉባቸው ይችላሉ በሚል ስጋት ባለቤታቸው እቴጌ ጥሩ ወርቅና የ7 ዓመት ሕፃን ልጃቸው ደጃዝማች አለማየሁ በቀብሩ ሥነ ሥርዓት ላይ አልተገኙም ነበር። ይሁን እንጂ የቅርብ ዘመዶቻቸውና ጥቂት መኮንኖች በተገኙበት በሕይወታቸው ሳሉ መቅደላ ላይ አሰርተውት በነበረው በመድኃኔ ዓለም ቤተ ክርስቲያን ሥርዓተ ጸሎት ተደርጎላቸው ከአቡነ ሰላማ መቃብር አጠገብ በተወለዱ በ50 ዓመታቸው ሚያዝያ 6 ቀን 1860 ዓመተ ምህረት የቀብር ሥነ ሥርዓታቸው ተፈጸመ። ሚያዝያ 6 ቀን 1860 ዓመተ ምህረት የጭንቅ ቀን ደራሽ የእናት ሀገር ደመላሽ ከልጅነቱ እስከ ሞቱ ድረስ ኢትዮጵያን ያለ በንግሥናው ዕረፍት ያጣ እንደ ንጉሥ ያልተቀናጣ ለሀገር ዘብ የተፈጠረ ለሀገር ክብር የኖረ ታላቅ ታሪክ ድንቅ ገድል ለልጅ ልጅ ያኖረ ገና በለጋ ዕድሜው ጥበብን የመረመረ ሩቅ በሚያራምድ ራእይ የከበረ ለራእይ መሳካት ለኢትዮጵያ አንድነት ጽናትና ይደፈሬነት ሲኳትን የኖረ ኃያል ንጉሥ ነበር ቴዎድሮስ። የቁጣውን ድምፅ የሰሙት ይንቀጠቀጣሉ። የኃያልነቱን ነገር የተረዱት ይርዳሉ። ሽፍታ የደበቁት ጫካዎች፣ ወንበዴ ያጠራቀሙት ዋሻዎች ያ ኃያል ሰው መጣ ሲባል ይገለጣሉ። የደበቁትን አሳልፈው ይሰጣሉ። በእርሱ ፊት የሚቆም ከቶ አይገኝም። ሀገር ለመበተን የሚታትሩት ባንዳዎች ሲሰሙት ብርክ ይዛቸዋል። ተኩሶ የማይስተው ጎራዴው የሚቀላው የሀገር ድንበርና ክብር ለመንካት የሚጠራውን ጠላት የሚቀጣው የሀገር አንድነት የሚያልመው ለሀገርም አንድነት ያለ ድካም የሚሠራው ኃያሉ ንጉሥ ሚያዝያ 6 ቀን ለሀገር ክብር ሲል ተሰዋ። አያችሁልኝ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት ራሱን የጠጣው ጥይቱን የእውነት ተብሎ ተነግሮለታል። አጤ ቴዎድሮስ በኢትዮጵያ የጀግንነት ታሪክ ትልቅ ስም ያተረፈ ጀግና ነበር። ጀግናውን ምን ነው አንታላችሁት? አንቱታው የት ገባ ካላችሁ ከልብ ጀግና የሆነ ሰው የሚጠራው እንዲያ ሲሆን ነውና ስሙም የሚገዝፈው በዚህ አይነት ስሙን ጠርተናል። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879